ግን ደግሞም ተሰማ በድሏቸዋል። አንድ ጥፋት ብቻ ነበር እሱ ያጠፋው። እነሱ ግን ደጋግሞ ሊያጠፉ ሲያሰሩ ነበር። ለማንኛውም ቂም ጥሩ አይደለም። ይቅር ተባብላችሁ የቀደመውን ፍቅራችሁ የምትመልሱ ይሻላችኋል። እሱ እንኳን መቼም የሚሆን አይመስለኝም። ለምን ልጄ? ይሄን ያህል ቂመኛ ነሽ ማለት ነው? በነገራችን ላይ እርሶም በአጋጣሚ ነው የመጣችሁ ብለው ያስባሉ? በእርግጥ እኔ የተነገረኝ ነው ማምነው። እንግዲያውስ የተነገሩት ነገር ውሸት ነው። ምን? እኔና አባዬን ለመጉዳት ወይዘሮ ዝናሽ ሆን ብላ ነው ያመጣቻት። ምን እያልሽ ነው ኑሐሚን? እንዴት እንደተገናኙ ባላቅም ኤደንን ወይዘሮ ዝናሽ ያመጣቻት እኔና አባዬን ለማጥፋት ነው። ይሄ በፍጹም ሊሆን አይችልም። ምናልባት እድሜ ከሰጠን እውነቱ ይገለጥበት ይሆናል። ማለቴ እነሱ ሴራ በልጦ ካልተገኘ ማለቴ ነው። አሁን ማየ ቤት ውስጥ ገብቻለሁ አልኩሽ እኮ። ለማንኛውም አሁን ሱቅ ተልኬ ነው የደወልኩልሽ። አዎ ሴትዮዋ ናት የገዛችልኝ። ደግሞ እኮ ያቺ ኑሐሚንን አገኘኋት። የምንም ቤት ጭራሽ ገረድ ሆናልሻለች። ደግሞ ያተለመደ ጥፊዋንም አሳርፋብኛለች። በአሁኑ ግን አለቃትም እማዬ፣ በደንብ በመበቀላት። እማዬ በቃ ስልኩን ለባለቤቱ መልሽለት፣ እደውልልሻለሁ። ቻው። ሰውን ሳያስፈቅዱ ፊት ድንቅር ማለት ምን ማለት ነው? ደግሞ አንቺ ማን ነኝ ነው የምትይው? እባክሽ አምራን እባላለሁ። ከነናሁን ቤት እስከምትወጪ በጉጉት እየጠበኩሽ ነበር። እርግጠኛ ነኝ ኤደን የምትባይ ነናሁን ቤት ሰራተኛ ነሽ የምትሰሪው ልጅ ነሽ አይደል? አዎ እኔ ነኝ። እና ከኔ የምፈልገሽ ነው? የሆነ ቦታ አረፍ ብለን ማውራት እንችላለን? ማንተ ብዙ ጊዜሽንም አልወስድብሽም። አረፍ ብለን ከማውራታችን በፊት ማንነትሽን ማወቅ ያለብኝ አይመስልም? ሰላም እንደምን አላችሁ ውድ ኑሐሚን ድራማ ተከታታዮች። ኑሐሚን ድራማ ሌላ ታሪክ ውስጥ ገብቷል። ኑሐሚንም ደግሞ ሌላ ታሪክ ውስጥ ገብታለች። ቤተሰቦች ሌላ አዲስ ሰው እየሆነች ያለች ትመስላለች። ውድ ቤተሰቦች ኑሐሚን እንግዲህ በጣም ደፋር ሆናለች። በዚህ ክፍል እንግዲህ የምትፈልገው ነገር ለማሳካት እንግዲህ ቆርጣ ተነስታለች። ኑሐሚን ጥላቶቿ በበዙም ግን እጅ እየሰጠች አይደለችም። ማንንም እየሰማች አይደለ። ኑሐሚን አድናቂ ሆናችሁ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ኑሐሚን ያላችሁ ፍቅር አሳዩልኝ ውድ ቤተሰቦች። ኑሐሚን እንግዲህ የሚገርም ነገር ማሳየቷን ቀጥላለች። አሁን እንግዲህ ማንንም እየሰማች አይደለችም ውድ ቤተሰቦች። ጠላቷም ደግሞ በዛ ልክ እንግዲህ እየበዙባት ነው። ያቺ ኤደን እንግዲህ ከድሮ ጀመራ እሷን ስትጮቀን የነበረችው አሁንም ቢሆን እንግዲህ ከሱ አልተፋታች። አሁን እንግዲህ እስከ ቤት ድረስ ደምንም በላ አፈላልጋ መጥታለች። እቺ ኤደን እንግዲህ ምን አዲስ ነገር ልታሳይ ትችላለች? በጣም በጣም አሳሳቢ ነው አመጣጧ። የዚህን ዙር አመጣጥ እንግዲህ በጣም አሳሳቢ ነው። በጣም እሷም ግዴታ የሆነ ነገር ማድረግ አለብኝ ብላ ቆርጣ ነው። አሁን ጠላቶቿን በጣም እየበዙ ስለሆነ የኑሐሚን ህይወት እንግዲህ በጣም አደጋ ውስጥ ነው ያለው። ቤተሰቦች ይህን እንግዲህ እንዴት አያችሁት? እስኪ የምትፈልጉት ነገር መሆን አለበት የምትሉት ነገር ካለ ኮመንት ላይ እየገባችሁ በኑሐሚን በኩል እንደዚህ መሆን አለባት የምትሉት ነገር ካላችሁ ኮመንት ላይ የገባችሁ ሀሳባችሁን አስቀምጡኝ ውድ ቤተሰቦች። ምክንያቱም ኑሐሚን አሁን እንግዲህ በጣም በሚያስጠላ ሁኔታ ውስጥ ናት ያለችውና ማንም ረዳት ሰው የለም። ኤርሚ እንግዲህ ያፈቅራታል፣ በጣም ነው የሚወዳት። ግን መጀመሪያ እሱ ስላጠፋ አሁን እንግዲህ ወደሱ ምንም አይነት የመመለስ ፍላጎት የላትም። ኑሐሚን እንግዲህ ልቧ ስስ ነው፣ ግን በዛው ልክ ደግሞ ጨካኝ ነች። ከወሰነች ውሳኔዋ በጣም ከባድ ነው። አሁን እንግዲህ በጣም በኤርሚ በኩል ያለው ነገር እንግዲህ አንስታለች ሙሉ በሙሉ ከኤርሚ ጋር ያለው ነገር አቆራርጣለች ማለት ነው፣ ሙሉ በሙሉ ማለት። ግን ኤርሚ ስቲል ነው እሷን እየተከታተላት ይገኛል። ግን ምሳካለት አይመስለኝም። ምክንያቱም ኤርሚ በጣም ነው የጎዳት። ለኤርሚ የሰጠችው እሷ እንግዲህ በፊት ለኤርሚ ትልቅ ቦታ ነበር የሰጠችውና ኤርሚ እንግዲህ ያን እድል መጠቀም አልቻለም። በራሱ እጅ ነው ያን እድል ያጠፋውና ከዚህ በኋላ እንግዲህ መልሶ ያን እድል የሚያገኝ አይመስለኝም። ውድ ቤተሰቦች እስኪ በኤርሚ ዙሪያ ላይ የምትሉት ነገር ካለ ሀሳብ አስተያየታችሁን ኮመንት ላይ የገባችሁ አስቀምጡልኝ ውድ ቤተሰቦች። ኤርሚ እንግዲህ በጣም ያሳዝናል። እኔ በበኩሌ ከዚህ በኋላ እንግዲህ ከናሁም ጋር ትሆናለች ወይስ አትሆነም? በጣም አሳሳቢ ነው የሚሆነው ቤተሰቦች። ናሁም እንግዲህ አሁን እያሳየው ያለው ባህሪ እንግዲህ ትንሽ ወጣ ያለ ባህሪ ነው። አንደኛው እንግዲህ
ማለት ከእሷ ጋር ሲሆን ትንሽ እሷን ለእሷ ፍቅር አይነት ስሜት ያሳያል። ከዛ ውጭ ደግሞ ከአባትዮ ጋር ሲሆን ደግሞ ለእሷ ምንም አይነት ቦታ እንደሌለው ምናምን ነገር ነው የሚያሳየውና ይህም እንግዲህ አሳሳቢ ነው። ናሆም እንግዲህ ውሳኔውን በአንድ ቦታ ለማድረግ አልቻለምና ይህም እንግዲህ በቀጣዩ ክፍል ላይ እኔ በበኩሌ ግን ናሆምና ኑሐሚን ይፋቀሩ ይጋቡ የምል ሀሳብ አለኝ። እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ደግሞ ሀሳብ አስተያየታችሁንም ኮመንት ላይ አስቀምጡልኝ። ምክንያቱም ሁለቱም በጣም በሚያፈቅሩት ሰው ላይ ነው ሁለቱም የተጎዱትና ናሆም ቢሆንም አምራን ነው የተጎዳው። ምክንያቱም ናሆም እንግዲህ አምራን በጣም ነበር ከልቡ ነበር የሚወዳት ግን እሷ ደግሞ በጣም ነው የተጎዳውና በአምራን እንግዲህ በጣም ተጎድቷል። አምራን በጣም ጎድታለች። ኑሐሚን ደግሞ በእርሚ ነው ተጎዳችውና ሁለቱም ደግሞ በጣም የተጎዱ ሰዎች ስለሆኑ ምናልባት እኔ በበኩሌ እነዛ ደግሞ ከተጣመሩ ደስ ይላል በሚለው ነው ሀሳብ። እስቲ እናንተስ ምን ትላላችሁ በዚህ በእኔ ሀሳብ? እስኪ እኔ ሀሳብ የተመቻችሁ ካላችሁም ይህን ቪዲዮ ላይክ አድርጋችሁ የተሰማችሁ ነገር ደግሞ ኮመንት ላይ የገባችሁ አስቀምጡልኝ ወደ ቤተሰቦች። አሁን እንግዲህ ኑሐሚን ድራማ በጣም የኑሐሚን ህይወት በጣም አሳሳቢ ደረጃ ላይ ነው ያሉና ኤደን የእናትና የልጅ ክፋት እንግዲህ አሁንም መጨረሻ የሌለው የእናትና የልጅ ክፋት እንግዲህ አሁንም እንደቀጠለ ነው። እስከ ቤት ድረስ እንግዲህ ያመጣችው ያችም ዝናሽ ተብዬውም ደግሞ ኑሐሚን ለመውጣት ሌት ከቀን ደፋ ቀና ምትል እንግዲህ አሁን በዛ ላይ ደግሞ ኤደን ተጨምራለች። ከኤደን ጋር ሆና እንግዲህ ኑሐሚን ምትጎዳ ይመስለኛል። ውድ ቤተሰቦች ፈጣሪ ጠብቃት እላለሁኝ። እኔ በኩል ምንም ምሎ ነገር የለም። ውድ ቤተሰቦች አቶ ሊኩን እንግዲህ የነቃ ይመስለኛል። በመጨረሻ አካባቢ እንግዲህ አንዳንድ ነገሮችን ለሊኩ ለማስረዳት እየሞከረች ነበረችና በጣም ደግሞ ደግነቱ እኔ በዚህ ድራማ የተመቸኝ ደግነቱ እንግዲህ አቶ ተሰማ እንግዲህ ስለነሱ ስለ ኤደንና ስለ ዱር ቀድሞ ስላጫወተው እንግዲህ ለሊኩን አዲስ ነገር የሚሆን አይመስለኝም። ምክንያቱም ሁሉም ነገር ሊኩን ስለሚያውቅ ሊኩን እንግዲህ ይረዳቸዋል፣ ኑሐሚንም ይረዳታል የሚል ሀሳብ አለኝ። ምክንያቱም በሱ በኩል እኔ ሙሉ እምነት አለኝ። ምንም አይነት በሱ በኩል ስጋት የለኝም። ናሆም ግን ትንሽ ደብሮት ነበር። እሱም ቢሆን እንግዲህ ያለው ነገር ኑሐሚን አስረድቷለች። ያን ያክል እሱ ኬርለስ ነው፣ ምንም አይነት ደንታ የለውም። ግን ቢሆንም አንዳንድ ነገሮችን ኑሐሚን ባለፈው ክፍል እንግዲህ ያለው ነገር ለማስረዳት ሞክራለች። ግን እቺ ኤደን ደግሞ መሀል ገብታ እንግዲህ ከኑሐሚንና ከናሆም መሀል ያለውን ግንኙነት እንዳታቋርጥ እኔ ስጋቴ ነው። እቺ እናቷም እንግዲህ በጣም ከባድ ነች። የናሆም እናት ኑሐሚን ከቤት እንድትወጣ ምናምን ስለምትፈልግ ከኤደን ጋር ተባብራ እንግዲህ ኑሐሚን እንዳትጎዳ እኔ በጣም ስጋሉኝ ነው። ውድ ቤተሰቦች እስኪ በድራማው ዙሪያ ላይ ያላችሁን ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦች በቀጣዩ ክፍል እንግዲህ እስክንገናኝ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡን መጨረሻ ላይ እንግዲህ በጣም አንድ ነገር ማነሳው ነገር ቢኖር እንግዲህ የአምራን ጉዳይ ነው። አምራን እንግዲህ ከማን እንዳረገዘች ስቲል ነው አልተረጋገጠም። አምራን ያረገዘችው ከእርሚ ይመስለኛል። ምክንያቱም ከናሆም ጋር ያን ያክል ምንም አይነት ግንኙነት አልነበራትም። ግን እርምም እየጠረጠረ ነው የኔ ልጁ የኔ አይደለም እያለ ነው ማለት አካሂዱ እንደዛ ይመስለኛል። ናሆም ቢሆን ደግሞ ምንም አይነት በልጁ ላይ ያለው እምነት የለውም የኔ አይደለም ማለት እንደዛ ነው ሀሳቡና ቢሆንም ግን የኔ ቢሆንም አንቺን አላገባሽም ማለት የልጄን ኃላፊነት ሙሉ በሙሉ ወስዳለሁ እያለ ነው። ይሄ እንግዲህ በወንዶች ጉዳይ ምኮራበት ምርጡ አባሉ እያለሁ በዚህ በናሆም እኔ ኮርቻለሁ በሀሳቡ የልጁን ኃላፊነት ሙሉ በሙሉ እረከባለሁ በማለት ማለቱ እንግዲህ በጣም እኔ በበኩሌ በጣም ናሆም እንደዛ ማለቱ እኔ ተመችቶኛል፣ ደስም ብሎኛል። ትወዱት የምታረንቁት እስቲ ሁላችሁ ይህን ድራማ የምትከታተሉት ካላችሁ ይህን ቪዲዮ ላይክ እያደረጋችሁ ለናሆም አድናቁት። እስኪ ላይክ እያደረጋችሁ ፍቅራችሁን አሳዩልኝ። ውድ ቤተሰቦች በቀጣዩ ክፍል እስከነገናኝ ድረስ በያላችሁበት ሰላማችሁ ብዝት